ኢህአዴግ ጽህፈት ቤት ውስጥ ባለው ቢሮአችን ውስጥ እኔና አውግቸው ተቀምጠን ሳለ አንድ ቀን ስንዱ ትመጣለች። አውግቸው በጣም ቁዝም ብሎ የስንዱ አንዱ ኳሊቲ እንዲህ አይታ ደራሲዎቹን ታውቃለች ማን እንዳዘነ። እኔ ቀኑ ሙሉ አብሮኝ ውሎኝ ማዘኑን ልብ ያላልኩትን እሷ መጣ በቅጽበት መጣ አውግቸው ተጨንቀሃል አለችው። እኔ ራሴ ግራ ምንም እኮ ጭንቀት ፊት አላየሁበትም። እሷ ግን ለይታ የማየት ችሎታ አላት። ምን እባክሽ ቤት አስቤዛ አጠረ ገንዘብ አነሰኝ ስትለው እንዴ ለአሌፍ መጽሔት አንድ ሾርት ስቶሪ እኮ ብትሰጥ 300 ብር ይከፍልሃል። እውነትሽን ነው አለና ወዲያው ከመሳቢያ አውጥቶ ይሰጣል። አሌፍ ማለት ተቃዋሚ ጋዜጣ መጽሔት ነው። መለስካቸው አማ አሁን ቪኦኤ እንግዲህ ለኢህአዴግ ጽህፈት ቤት ሆኖ ነው አጭር ልቦለዱን ወደ ለዛና ወዲያው ሰጠ። ልቦለዱ ወጣ። ልቦለዱ እንደወጣ ሙሉጌታ አበደ። እንዴት የጸረ ህዝብ መጽሔት ላይ ያንተ ሾርት ስቶሪ ይወጣል ብሎ አስጨነቀው። ያ 300 ብር ወዲያው ነው ሳይወጣ ነው ተቀብላ ያመጣችለት በማግስቱ። እሱ አረፈ። ከዚያ ይሄኛው ደግሞ መጥቶ አበደ። እንዴት አንተ አውግቸው የጸረ ህዝብ ጋዜጣ ላይ ልቦለድ ይወጣል ይላል። እና እኔ ተከራከሩ። እንዴ እሱ የእነሱን ፖለቲካ አልጻፈም። አንድ ስቶሪ ነው የጻፈው ከፖለቲካ ውጭ ሆነ። ምን አለበት ቢያወጣ? ሞኜ እንዴ ምንድን ነው አለኝ። የእነሱ የፕሮፓጋንዳ ማሻሻጫ ሆነ ማለት አይደለም ወይ? ያውግቸውን ልቦለድ ለማንበብ የሚገባ የጸረ ህዝቦችን ሀሳብ በዚያው ያገኛል። እንዴት ነው ይናቃል ተብሎ እኔም ላይ ሲሆን አይ ከተከራከርኩ ከዚህ በላይ እኔንም ጸረ ህዝብ ይለኛል ብዬ እኔ ዝም አልኩ። ከዚያ ታሪኩ በዚህ እንዳለቀ ነው እኔ የማውቀው። ቦሩ ነው በምናምን የሙሉጌታ ግጥም እዛው አሌፍ መጽሔት ላይ ወጥቶ አገኘሁት። ሚስግ ሚካኤል የሚል የብዕር ስም አለው። እኔ አውቀዋለሁ የብዕር ስሙን በዛ አውጥቷል። ሌሎችም ታጋዮች ያውቁታል። ሚስግ ሚካኤል ብሎ ነው የጻፈው። እንዴ ይህንን ሰውዬ እንዲህ ሲያሸማቅቁ ነው እንዴት ያወጣል? እብድ ሆንኩኝ እኔ። ለካ ልክ እንደዚሁ እሱም ቸግሮት ሲቆዝም ስንዱ አግኝተዋለች። ምን እንደዚህ ጥይት ነው የሚለው እሱ ገንዘብ ጥይት ጨረስኩ ይላታል። እና ካዲያ ያሌፍ ላይ እኮ ግጥም ብታወጣ 80 ብር ይሰጡሃል ብለዋለች። እንኪ ብሎ አውጥቶ ሰጥቷታል። እኔ አበድኩ። አውግቸው እንዲህ ስታንገበግበው ሆነ እንዴት እዚህ ላይ ታወጣለህ ብዬ ስለው ሞኜ ውስጣቸው ገብተህ ነው እንጂ መስራት ውስጣቸው ገብተሃል